ለ16ኛው የጨዋታ ሳምንት እንግዲህ 5 ነፃ ዝውውሮች ተሰጥተውናል። በዚህም የዝውውር ነፃነት ደግሞ እንግዲህ ለቀጣዮቹ ሳምንታት ወሳኝ ናቸው ወይም ይሆናሉ ብዬ ያሰብኳቸውን ተጫዋቾች እንመለከታለን። ወደ ቪዲዮ ከመግባታችን በፊት ኤፍፒኤል የምትጫወቱ ከሆነና ይዘቱን ከወደዳችሁት ደግሞ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳትረሱ። በውድድሩ ዓመት መጨረሻ 1000 ሰብስክራይበርስ ለመድረስ እየሞከርን ነው። ይህ ደግሞ እንግዲህ በእናንተ ድጋፍ ብቻ ነው የሚሳካው። ይህንን ካልን ደግሞ እንግዲህ ወደ ቪዲዮ። ሰላም ጋይስ፣ ሀላል ማህሪ ነኝ። ይህ ደግሞ ኤፍሲኤፍፒኤል ኢትዮጵያ ነው። ይህን ቪዲዮ እንግዲህ እየሰራው ያለሁት ሰኞ የማንቸስተር ዩናይትድ እና የቮልቭስ ጨዋታ ከመደረጉ በፊት ነው። ስለዚህ ያው ኦልሞስት ሁሉም ጨዋታዎች ቀድሞ ተደርገዋል ማለት እንችላለን። ስለዚህ ደግሞ ለቀጣዮቹ ሳምንታት በአብዛኛው ሰው ቡድን ውስጥ ይካተታሉ ብዬ የማስባቸውን የተጫዋቾች ስብስብ ለይቻለሁ። በተለይም እንግዲህ ሁላችንም 5 ነፃ ዝውውሮች ስላሉን እነዚህን ተጫዋቾች መመልከት ጠቃሚ ነው ብዬ አስባለሁ። የመጀመሪያው የምናየው ተጫዋች እንግዲህ የሲቲው ፊል ፎደን ነው። ይህን ቪዲዮ እስከምሰራበት ሰዓት ድረስ እንግዲህ ወደ 578523 ገደማ ተጫዋቾች ወደ ቡድናቸው አስገብተውታል። በዚህም ወቅት የግድ እንግዲህ በቡድናችሁ ውስጥ ሊኖር የሚገባው ተጫዋች ይመስለኛል። እንደ ቡድንም ሲቲ ቀጣይ ጨዋታዎቻቸው ካሉበት አቋም በጣም ምርጥ የምንላቸው ናቸው። ፎደን ደግሞ እንግዲህ በዚህ ሰዓት በሊጉ ምርጥ ብቃት ላይ የሚገኝ ተጫዋች ነው። ባለፉት 3 ጨዋታዎች ብቻ እንግዲህ በ6 ጎሎች ላይ ቀጥተኛ ተሳትፎ ነበረው። በ13ኛው ሳምንት ሊድስ ላይ ከ0.7 ኤክስጂ 2 ጎሎችን አስቆጥሯል። በ14ኛው ሳምንትም እንዲሁ ፉልሃም ላይ ከ0.45 ኤክስጂ ሌላ 2 ጎሎችን ሲያስቆጥር፣ አሁን ባሳለፍነው 15ኛ ሳምንት ደግሞ እንግዲህ ሰንደርላንድ ላይ ከ0.92 ኤክስጂ እና ከ0.15 ኤክስኤ ወይም ኤክስፔክትድ አሲስት 1 ጎልና 1 አሲስት ማድረግ ችሏል ማለት ነው። ፎደን ልክ እንደ 2023/24 የውድድር ዓመት እንደነበረው አይነት አቋምም የተመለሰ ይመስላል። ከዛ ባለፈ ደግሞ እንግዲህ በ17ኛው ሳምንት ሲቲ ከፎረስት ጋር በሚኖራቸው ጨዋታም ብዙ ጎሎች እንደሚቆጠሩ ይገመታል። ፎረስት አሁንም በተከላካይ መስመር በኩል እንግዲህ ትልቅ ክፍተት እንዳለባቸው ማየት የቻለን ይመስለኛል። በዚህ የውድድር ዘመን እንግዲህ ፎረስት ግብ ሳይገባባቸው የወጡት 2 ጨዋታዎች ላይ ብቻ ነው። ከነሱ ውስጥ አንዱ ደግሞ እንግዲህ ግብ ማግባት የተሳነው ወልቭስ ነው፣ ሌላኛው ሊቨርፑል ነው። እነሱም ቢሆኑ እንግዲህ አሁን ጥሩ ቦታ ላይ አይደሉም የሚገኙት። ስለዚህ ፎደን ለቀጣዮቹ ሳምንታት በጣም ኢሴንሻል ወይም ደግሞ የግድ አስፈላጊ ተጫዋች ነው ማለት እንችላለን። እንደውም ፎደን ለ17ኛው ሳምንት አሪፍ ዲፈረንሻል ካፕቴንም ሊሆን ይችላል። ሃላንድን ካፕቴን ማድረግ ላልፈለጋችሁ ወይ ለማትወዱ ሰዎች ማለት ነው። ሌላው ፎደን በዚህ 5 ወይም 6 ቀናት ውስጥ 2 ጊዜ ዋጋው ጨምሯል። ዛሬም ዋጋቸው ይጨምራል ተብሎ ከሚጠበቅ ተጫዋቾች ውስጥ አንደኛው እሱ ነው። እንግዲህ ስለዚህ ይህን ተጫዋች ለማስገባት ከፈለጋችሁ በፍጥነት አሁኑኑ መወሰን ይኖርባችኋል ማለት ነው። ሌላው የምናየው ተጫዋች ደግሞ እንግዲህ የብሬንትፈርዱ የፊት መስመር ተጫዋች ኢጎር ቲያጎን ነው። እሱም እንግዲህ ይህን ቪዲዮ እስከምሰራበት ሰዓት ድረስ 389236 ተጫዋቾች ወደ ቡድናቸው አስገብተውታል። ብዙ የኤፍፒኤል ተጫዋቾችም እንግዲህ እነ ማቴታ፣ ዣኦ ፔድሮ እና ቮልተማደ አይነት ተጫዋቾችን እያስወጡ ቲያጎን እያስገቡ ይገኛሉ። በነገራችን ላይ ማቴታ በፓላስ ደስተኛ አለመሆኑንና ኮንትራቱም ስላልተመታደሱ አንዳንድ ወሬዎች ስላሉ የተወሰነ የእሱ አቋም መቀነስ ላይ ተጽዕኖ ሳያደርግ አልቀረም። ሌላ ደግሞ እንግዲህ ከፊት መስመር ቲያጎና ሃላንድን መያዝ እንግዲህ የብዙዎች ምርጫ ወይም ቴምፕሌት ይሆናል ብዬ አስባለሁ። ኦነርሺፑም እንግዲህ በየዕለቱ ከፍ እያለ ነው። ብሬንትፈርድ ደግሞ እንግዲህ በ16ኛውና 17ኛው ሳምንት ጨዋታቸውን የሚያደርጉት ከሊድስ ጋር በሜዳቸውና ከሜዳ ውጭ ደግሞ እንግዲህ ከወልፍስ ጋር የሚገናኙ ይሆናል። ያው በ15ኛው ሳምንት በስፐርስ ቢሸነፉም እንደ ቡድን ጥሩ እንቅስቃሴ ማድረግ ችለው ነበረ። በዚህ ውድድር ዓመት ደግሞ እንግዲህ ብሬንትፈርድን በሜዳቸው ማሸነፍ የቻለው ብቸኛው ቡድን ማንቸስተር ሲቲ ብቻ ነው። ቲያጎ ደግሞ እንግዲህ የቡድኑ ፔናልቲ መች ነው። ባለፈው 6ኛ ፔናልቲ ከመቱ በኋላ ስለሱ ባወራንበት ሳምንትም እንግዲህ ሌላ ፔናልቲ መቶ ማስቆጠር ችሏል። እንዲሁም ደግሞ ከኦፕን ፕሌይም ጎሎች ማስቆጠር የሚችል ወይም የሚያስቆጠር ተጫዋች ነው። እሱም ልክ እንደ ፎደን ሁሉ እንግዲህ በፍጥነት ዋጋው እየጨመረ ነው። አሁን ዋጋው 6.9 ሚል ደርሷል። እንደ ላይቭ ኤፍፒኤል ፕሬዲክሽን ከሆነ ደግሞ እንግዲህ ነገ ወይም ለተማክሰኞ ወደ 7 ሚል ጎራ እንደሚገባ ወይም ወደዛ እንደሚጨምር ያሳያል። ስለዚህ እሱን ማስገባት ከወሰናችሁ በቶሎ ወደ ቡድናችሁ ብታስገቡ ትላለሁ። ቀጣይ የምናየው ተጫዋች ደግሞ እንግዲህ የአርሰናሉን ዴክለን ራይስን ነው። ይህን ቪዲዮ ደግሞ እስከምሰራበት ሰዓት ድረስ
እሱም 131028 ተጫዋቾች ወደ ቡድናቸው አስገብተውታል። ኦሬዲ ያው ዴክላን ራይስን ልክ እንደ ፎደን እና ቲያጎ እንግዲህ ብዙ ተጫዋቾች ለማስገባት ላያስቡ ይችላሉ። ግን በእኔ አተያይ ከአርሰናል ቡድን ሊኖረን የሚገባ ተጫዋች ነው ብዬ አምናለሁ። በዚህም ሰዓት እንግዲህ ራይስ ከአማካዮች በ84 ነጥብ በአንደኝነት ተቀምጧል። ከነሰሜኒዮላ በልጦ ማለት ነው። ከአስቶን ቪላ ጋር በነበረው ጨዋታ እንግዲህ ቡድኑ ወይም አርሰናል ለሁለተኛ ጊዜ ሽንፈት ገጥሞታል። ራይስም ምንም እንግዲህ አታኪንግ ሪተርን ማግኘት አልቻለም። ግን ደግሞ ባስመዘገበው 21 የዴፍኮን ነጥብ በአጠቃላይ በድምር 6 ነጥብ ይዞ መውጣት ችሏል። በዚህ ጨዋታ አሲስት ማድረግ ችሎ የነበረው ቡካዮ ሳካ እንኳን ቶታሊ 4 ነጥብ ነው ወይም 4 ነጥብ ብቻ ነው ይዞ መውጣት የቻለው። ስለዚህ እንግዲህ በተለያየ መንገድ ከሱ ነጥብ ማግኘት እንችላለን ማለት ነው። ከዴክላን ራይስ ያው ከክሊን ሺት ከጎል ወይም ከሴት ፒስ አሲስቶች ማለት ነው። ለአርሰናልም እንግዲህ ቋሚ ተሰላፊ ነው። አይ ቲንክ አንድ ጨዋታ መሰለኝ 20 ደቂቃ ምናምን የተጫወተው 3ኛው ወይ 4ኛው ሳምንት። እንግዲህ ያው ብዙም ስለ ቤንቺንግ የምንጨነቅበት ጉዳይ አይኖረንም እሱን በቡድናችን ከያዝም ማለት ነው። ዋጋውም ቢሆን እንግዲህ ገና 7.1 ሚል ብቻ ነው። ወደ ሳካ መሄድ አስባችሁ ደግሞ እንግዲህ በጀት ለማይበቃችሁ ሰዎች ጥሩ አጋጣሚም ይሆናል ማለት ነው። እንግዲህ በዚህ ውድድር ዓመት ደግሞ ሴት ፒስ ወይም ከቆመ ኳስ የሚነሱ ኳሶች ትልቅ የጎል ማስቆጠሪያ መሳሪያ ሆነዋል። ብዙ ዲፌንሲቭ ሚድፊልደሮችም እንግዲህ ነጥብ እየሰበሰቡ ያሉበት ትልቁ ምክንያት እነዚህ የሴት ፒስ እና የዴፍኮን ሪተርኖች ናቸው። አርሰናል ደግሞ አሁን ከቆመ ኳስ ጎሎችን በማስቆጠር ዳታው የሚያሳየው እንግዲህ ቀዳሚ መሆናቸውን ነው። ራይስ ደግሞ እንግዲህ የኮርና ምቶችንና ቅጣት ምቶችንም ለአርሰናል የሚመታ ተጫዋች ነው። ስለዚህ ብዙ ምልክቶች እሱን አስፈላጊና አስተማማኝ ተጫዋች ያደርጉታል ማለት ነው። ሌላው ከዛው ከአርሰናል ቤት የምናገኘው ተጫዋች ደግሞ ዮሪያን ቲምበር ነው። እሱም ደግሞ ይህንን ቪዲዮ እስከምሰራበት ሰዓት ድረስ 135337 ተጫዋቾች ወደ ቡድናቸው አስገብተውታል። አርሰናል በአሁኑ ሰዓት እንግዲህ የተከላካይ መስመር ችግር ገጥሞታል። ያው ጋብሪኤል ሳሊባና ሞስኬራ በጉዳት ምክንያት እንግዲህ ከሜዳ ሲርቁ፣ ካላፊዮሪ ደግሞ በ5 ቢጫ አስቶን ቪላ ላይ ባየው 5ኛ ቢጫ ማለት ነው ቅጣት በ16ኛው ሳምንት የማይሰለፍ ይሆናል። ስለዚህ ደግሞ አሁን እንደ ትልቅ አማራጭ ማየት የምንችለው ቲምበር ይሆናል ማለት ነው። ሌሎች አማራጮች ማየት እንችላለን፣ ሂንካፔ፣ ዋይት፣ ሉዊስ ኬሊ። ግን እንደ ሳሊባና ካላፊዮሪ አይነት ተጫዋቾች ወደ ሜዳ በሚመለሱበት ሰዓት እንግዲህ እነዚህ ተጫዋቾች ቤንች የመደረጋቸው ስጋት ስለሚኖር ለዘላቂነቱ ቲምበርን ምርጥ አማራጭ ያደርገዋል። ሌላው ቲምበርን ጎልቶ እንዲወጣ የሚያደርገው ደግሞ እንግዲህ በግራ መስመር ተከላካይነት በሚጫወትበት ሰዓት በማጥቃት እንቅስቃሴው ላይ ከፍተኛ ተሳትፎ ያደርጋል። በመሀል ተከላካይነት ሲጫወት ደግሞ እንግዲህ ባለፈው አስቶን ቪላ ላይ እንዳየነው በመከላከል ተሳትፎ ወይም ዴፍኮን ነጥብ ስለሚያመጣ ነው። ስለዚህ ጋብሪኤል እስኪመለስ ድረስ ከአርሰናል ቤት በአንደኛ ደረጃ የሚያስቀምጠው ተከላካይ እሱ ሆኗል ማለት ነው። በመጨረሻ የምናየው ተጫዋች ደግሞ እንግዲህ የሚሆነው የኒውካስሉ ብሩኖ ጊማሬሽን ነው። ይህን ቪዲዮ እስከምሰራበት ሰዓት ደግሞ እሱም 269993 ተጫዋቾች ወደ ቡድናቸው ኦልሬዲ ያስገብተውታል። እንግዲህ ቀደም ብዬ እንዳልኩት ተከላካይ አማካዮች ወይም ዲፌንሲቭ ሚድፊልደርስ ዘንድሮ ብዙ ነጥብ እያመጡ ነው። ብሩኖ ከበርንሊ ጋር ባደረገው ጨዋታ ደግሞ ጭራሽ ቀጥታ ከኮርና ጎል ማስቆጠርም ችሏል። በቅርብ ጊዜም ደግሞ ይኸው ቀጥታ ከኮርና ወደ ጎል መምታት ታቅዶበት እንደሆነና እንግዲህ አንዱ የሴት ፒስ ጨዋታ ስትራቴጂ እንደሆነም ተጫዋቾች የመሰከሩ ወይም እያወሩ ይገኛሉ። ብሩኖ ለኒውካስል ሁሌ የሚሰለፍና እንግዲህ ወሳኝ ተጫዋቻቸው ነው። ኤዲሃውም እንግዲህ እሱ ከሌለ ቡድኑ እንደሚቸገርም ተናግረዋል። ያው እንደ ራይስ ባይሆንም ተመሳሳይ የሆነ ግልጋሎት ነው ለቡድኑ እየሰጠ ያለው። ምናልባት ቀጣይ 3 ጨዋታዎች ወረቀት ላይ ቀላል የሚባሉ አይመስሉም። ግን ብሩኖ እንደ ስፐርስ፣ ሲቲ እና ሊቨርፑል ያሉ ቡድኖች ላይም እንግዲህ ሪተርን ማድረግ የቻለ ተጫዋች እንደመሆኑ አንጻር እንግዲህ ከባድ ለሚባሉ ጨዋታዎችም ሊያገለግል የሚችል ተጫዋች ነው። ለአፍኮን የሚሄዱ ደግሞ እንግዲህ በዛ ያሉ አማካዮች ካሏችሁ ደግሞ እንግዲህ ሁለቱንም ዴክላን ራይስ እና ብሩኖን መያዝ ትችላላችሁ ማለት ነው። እንግዲህ ለመጪዎቹ ሳምንታት እንግዲህ ባላችሁ 5 የአፍኮን ነፃ ዝውውሮች ልታስገቧቸው የሚገቡ ያልኳቸውን ወሳኝ ተጫዋቾች እነዚህ ናቸው። የረሳሁት ተጫዋች ካለ ወይም ደግሞ እንግዲህ ጥያቄ ካላችሁ ደግሞ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። አዳዲስ መረጃዎችና ስታቶችን ደግሞ እንግዲህ እንደተለመደው የቴሌግራም ቻናሌ ላይ ፖስት የማደርግላችሁ ይሆናል። ስለ 16ኛው ሳምንት የራሴ ቡድንና ደግሞ እንግዲህ ማስገባት ስላሰብኳቸው ተጫዋቾች ደግሞ እንግዲህ አርብ ቪዲዮን የሚለቅላችሁ ይሆናል።
ሁሉንም እስካሁን ያወራባቸው ሊንኮች ደግሞ እንግዲህ ከስራ አስቀምጥላችኋለሁ። በተረፈ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም የውድድር ዓመት ይሁንላችሁ። ቴንክ ዩ ኤንድ ባይ ባይ።